የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ያካሄደውን የ50 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። ባንኩ ይፋ ባደረገው መረጃ የጨረታው አሸናፊዎች የገዙት የውጭ ምንዛሬ በአማካይ በአንድ የአሜሪካን ዶላር 131.7095 ብር መሆኑ ተመላክቷል። በውጭ ምንዛሬ ጨረታው በአጠቃላይ 12 ባንኮች የውጭ ምንዛሬ ማግኘታቸውም ተገልጿል። የሚቀጥለው የውጭ ምንዛሬ ጨረታ በኢትዮጵያ ብሔራዊ ባንክ በሁለት ሳምንት ውስጥ የሚካሄድ መሆኑ ነው የተጠቆመው። የውጭ ምንዛሬ ጨረታው የሚካሄድበት ቀንና ሰዓት ከጨረታው ዕለት አንድ ቀን ቀደም ብሎ ይፋ እንደሚደረግም ተጠቅሷል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት የሚያወጣው የውጭ ምንዛሬ ጨረታ የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ መሻሻል እያሳየ የመጣውን የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳ ታምኖበታል። የውጭ ምንዛሬ ተመን ማሻሻያ ከተደረገ በኋላ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት 200 በመቶ መጨመሩን የባንኩ ገዢ ማሞ ምህረቱ ገልጸዋል። ማሻሻያው የውጭ ምንዛሬ ፍሰት እንዲጨምርና ቀድሞ የነበረው የውጭ ምንዛሬ እጥረት እንዲቃለል ማድረጉም ተጠቁሟል። ኤዶም አማረ በውጭ ምንዛሬ አስተዳደር ላይ ማሻሻያ ያደረገው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት ስርዓት ያሸጋገረው በሐምሌ ወር 2016 ዓመተ ምህረት ነበር። ማሻሻያው የተረጋጋ የውጭ ምንዛሬ ተመንና ገበያን በማረጋጋት ላይ ትኩረቱን ያደረገ መሆኑም ተገልጿል። በዚህም በኢትዮጵያ ኢኮኖሚ ስር ሰዶ የቆየው የውጭ ምንዛሬ እጥረት ችግር በሂደት እየተቃለለ እንደሚገኝ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። በውጭ ምንዛሬ አስተዳደር ላይ የሚታዩ ክፍተቶችንም ለማስተካከል እየተሰራ እንደሆነ የባንኩ ገዢ ተናግረዋል። ብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈጻጸምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታን ከዛሬ መጋቢት 23 2017 ዓመተ ምህረት ይጀምራልን ብለዋል። የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። በቴክኖሎጂ በመታገዝ በህገ ወጥ መንገድ የገንዘብ ዝውውር በሚያካሂዱ ግለሰቦችና የሐዋላ ተቋማት ላይም እርምጃ እንደሚወሰድ ነው ማሞ ምህረቱ የገለጹት። የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጪ በሚያካሂዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በገበያ ላይ የተመሰረተ የውጭ ምንዛሬ ተመን ስርዓት ተግባራዊ ከተደረገ ወዲህ ብሔራዊ ባንክ 2 ጊዜ የውጭ ምንዛሬን ለባንኮች በጨረታ መሸጡም የሚታወስ ነው። ቀጥለናል። ኢትዮጵያ በፍራፍሬ ምርት ያላትን እምቅ አቅም ልትጠቀም እንደሚገባ ተጠቆመ። 9ኛው የአበባና ፍራፍሬ አምራቾች ኤግዚቢሽን በሚሊኒየም አዳራሽ ተከፍቷል። ኤግዚቢሽኑን በንግግር የከፈቱት የግብርና ሚኒስትሩ ግርማ መንቴ በኢትዮጵያ ያለው የአበባና ፍራፍሬ ዘርፍ በብዙ ፈተናዎች ውስጥ አልፎ ቢሆን ለውጭ ምንዛሬ መገኘት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ጠቁመዋል። በዚህም ባለፉት 6 ወራት ከዘርፉ ከ366 ሚሊዮን ዶላር በላይ መገኘቱን አንስተዋል። የዘንድሮ የሆርቲካልቸር ዝግጅት ለዘላቂዋ ኢትዮጵያ ትልቅ ጥቅም አለው። በአህጉሪቱ በፍጥነት እያደገ የመጣውን የኢትዮጵያ ሕዝብ ለማስተናገድ ግብርና አንዱ ወሳኝ ጉዳይ በመሆኑ በሆርቲካልቸር ላይ በስፋት እየተሰራ ይገኛል። ዘርፉ የተመጣጠነ ምግብ ከማቅረብ ባለፈ ለዜጎች የሥራ ዕድል በመፍጠር እንዲሁም ከፍተኛ የውጭ ምንዛሬ ይገኝበታል። በዚህም በ8 ወር ውስጥ ብቻ ከዘርፉ 366 ሚሊዮን ዶላር ተገኝቷል። ከዚህ ባሻገር ለበርካታ ወጣቶች የሥራ ዕድል ተፈጥሮላቸዋል።
የስራ ዕድል ከተፈጠረላቸው ውስጥም 80 ከመቶዎቹ ሴቶች ናቸው። 80% of which are women. በዘርፉ የሰው ኃይል እጥረት፣ የተቀባይ ሀገራት ህጎች የጠበቀ መሆኑን የመሳሰሉ ፈተናዎችን አልፎ ዘርፉ ውጤት እያመጣ መሆኑን ያነሱት የሆርቲካልቸር አምራች ላኪዎች ማህበር ዋና ስራ አስፈጻሚ ቴዎድሮስ ዘውዴ ከሌሎች ተዋናያን ጋር ተቀናጅቶ መስራት መቻሉ ለተገኙ ውጤቶች ምክንያት መሆኑን ተናግረዋል። It is the result of strategic engagement, government policy support. ይህ ውጤት የመጣው የስትራቴጂካዊ ተሳትፎው የመንግስት እርዳታ በኢንዱስትሪው ላይ ያለው አቅም በጋራ ተጠቅሞ በመስራትና በተለይ በአባላቱ ቁርጠኝነት ተሳትፎ እንዲሁም በስፋት ኢንዱስትሪዎች ችግሮችን ተቋቁመው በመስራታቸው ነው። በኢትዮጵያ አትክልትና ፍራፍሬ ዘርፍ በደንብ እንዲሰራ ያደረገው አምራቾችና ላኪዎች ማህበር የንግዱ አካባቢ እንዲጠናከር የሚያደርጉ ፖሊሲና ደንቦች ላይ ያለመታከት መስራታቸው ነው። To advocate for policy and regulation that creates a conducive business environment. በኮምቦልቻ ከተማ በርካታ ወጣቶች በተለያዩ ኢንዱስትሪዎች ውስጥ የስራ ዕድል አግኝተዋል። ለዛሬ ግን ተደራጅተው በግብርናው ዘርፍ በመሰማራት ተጠቃሚ የሆኑ እናቶችን ተሞክሮ እንመለከታለን። ሪፖርተራችን ሳምሶን ገርሉ ከእናቶቹ መካከል አንዳቸውን አናግሮ ተሞክሯቸውን ከራሳቸው አንደበት ተከታትለን እንመለስ። ስሜ ጻህን ሰይድ ይባላል። ቦርከና ክፍለ ከተማ በየጎፍ ቀበሌ አካባቢ ነው የምኖረው። ምንድነው ወደዚህ አሁን ምርት እንሰራለን ማለት ይሄንን ቆሻሻ አካባቢ የነበረ አጥሪተን ነው ይሄንን ቦታ አሁን ማምረት ላይ የጀመርንበት። ከዛ ቤት ምንድነው እኛ ቀበሌያችን ጋር ጠየቅንና ሁሉም ስራ ፈት ስለነበር እንደው ሴቶች በተሻለ ነገር አምርተን ራሳችን ተጠቃሚ ልጆቻችንን ቤተሰቡን አካባቢውን ተጠቃሚ ለማድረግ ቀበሌ ባዶ ቦታ ካላችሁ ፈልጉና እናደራጃችሁ አሉን። ከዛ ወደ 38 አካባቢ ነበርን ሴቶቹ ተደራጀን ተፈቀደልን። ባለፈው 2016 ግንቦት መጨረሻ አካባቢ ላይ ነው እንትን አደረግን እርሻውን አሳረስን። ከዛ ባለፈው አመት ስንዴ ወቃለት ወደ 23 ኩንታል ስንዴ ነው ያመረትንበት ይሄንን ቦታ 23 ኩንታል ስንዴ ከወቃን በኋላ እንደገና ጥቅምት መጨረሻ ላይ ስንዳችንን ጨርሰን ወደ አትክልት ለመቀየር ብለን ለአትክልት አረስ ነው። ከዛ ቁጭ ብለን ተነጋግረን ሁላችንም ሰዎች ምን እናድርገው ምንድነው አሁን የምንዘራው በሚል ወደ ካሮት ዘር ውስጥ ገባን። ካሮት ዘራ ነው። አሁን ካሮቱ እዚህ ደረጃ ላይ ደርሷል። አሁን ያለው ሁኔታ ዞሮ እንግዲህ ከዚህ ካሮት ደግሞ የተሻለ ነገር እናገኛለን ብለን ተጠብቃለን። 600-700 ሺህ እንሸጣለን የሚል ግምቱ ነው ያለንኛ። እኛ ጋር ተደራጀ ሰው አረብ ሀገር ሄደው የተመላሾችም ጭምር ሁሉ አሉ። ስደት ከመሄድ እንደው የሚሻል ይሄ ነው አይነት ነገር ከወንዶች እንደውም ገንዘብ ስጡን ከምንል ራሳችን አደራጃለን። እሱም ብቻ አይደለም የአካባቢ ማህበረሰብ አትክልት መሬቶቹን ጦም ከማሳደር ከስቦም የቱን ያክል ገቢ እንደሚያገኝ ወጣቱ ስራ ላይ ቢሰማራ ጥቅም ያገኛል የሚል እሱንም እንዳራያ ለማሳየት ነው የፈለግነው። እኛ ሁሉ ጊዜ ይሄን እርሻ አርሰንኛ እንጠቀማለን አይደለም የተወሰነ ወደ መሻሻል ደረጃ ካደረስን ደግሞ ሌሎች ደግሞ ከኛ በታች ያሉትን ሴቶች አምጥተን እዛ አደራጅተን ምርት ሲጀምሩ እነሱንም አይተን ነው መሄድ የምንፈልገው። እኛ የተሻለ ነገር እና ወደ ኢንተርፕራይዝ እንሸጋገራለን። የመሸጫ ቦታ ይሰጠን ብለናል ከተማ አስተዳደሩ። እሱም ቦታ ከተሰጡን አትክልትኛ እንደውም እየተቀበል ከገበሬዎቹ ወይ ከሚደራጁ ሰዎች እኛ ራሳችን ደግሞ እንሸጣለን ብለን እናስባለን። ማለት የኢኮኖሚ ሽግግር ለማድረግ ነው እኛ ሐሳባችን። ይሄንን ከዋጣን በኋላ ሽንኩርት እንተክላለን። አሁን ደግሞ ሁለተኛ ዙር ሶስተኛ ዙር ማለት ነው። ስለዚህ በአመት 4 ጊዜ እንጠቀማለን ብለን ነው የምናስበው። ወይ እንደው ለሌሎቹ አይደለም መተው ከኛ ጋር ልምድ መውሰድ አለባቸው። ተመልካቾቻችን ከኢቲቪ 57 ለምሽት ያዘነላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን።